አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልኝ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ ይዤ መጥቻለሁ። ይህን ቪዲዮ ላይክ፣ ሼር በማድረግ እንዲጀምሩ በአክብሮት እጠይቃለሁ። ነባሮች ደግሞ ለዚህ ቪዲዮ እንግዲህ ሼር በማድረግ ይጀምሩ ማለት ነው። አዲሶች ደግሞ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የደወል ምልክቷን ሲጫኑ የምለቃቸው ቪዲዮዎች እርስዎ ጋር ቀድሚያ እንዲደርሱ ያደርገዋል። ስለዚህ የደወል ምልክቷን እንዲጫኑ በአክብሮት እጠይቃለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ ከልብ አመሰግናለሁ። ምስጋና ከልብ ነው ማለት ነው። ስለዚህ ለዛሬ ይዤላችሁ የመጣሁት አፍላ ፍቅር ነው ማለት ነው። እንግዲህ ባለፈው ሳምንት 134 አይተን ነበር። ስለዚህ 134 አይተን ነበር። ስለዚህ ዛሬም 135ን የምናይ ይሆናል ማለት ነው። ስለዚህ አዲስ ከሆናችሁ ሰብስክራይብ አድርጉ እያልኩኝ ላይክ ሼር ደግሞ አድርጉ፣ አበረታቱኝ። ለእናንተ ምንም ማለት አይደለም፣ ለእኔ ግን ትልቁ ዋጋ አለው ማለት ነው። ስለዚህ ውድና የተከበራችሁ ቤተሰቦች ማለት ነው ባለፈው ሳምንት እንግዲህ እንዳየነው እንዳዳመጥነው ፍቅር አፍላ ፍቅር ማለት ነው ጸጋ ለእንትና ከትምህርት ቤት ስትመጣ ቤዛን አስቁማት እና ምንድን ነው ስትላት የእናትሽን ቁጥር ማን እንደሰጠኝ ማወቅ ትፈልጊያለሽ ብላ ነበር የጠየቀቻት። እሷም ኖ አዎ ማወቅ ፈልጋለሁ ስትላት እንግዲህ ለመስማት ተዘጋጅ ስትላት ማንም ቢሰጠሽ ጉዳይ አይደለም ብላ ስትሄድም ኖ ግዴታ መስማት አለብሽ ብላ ቤዛም ያው ማወቅ ስለፈለገች ያው ሰምታለች ማለት ነው። ቤዚቲ እንግዲህ ያው ሰምታ ሄሉ እንደሆነች የሰጠቻት ምናምን አወቀች። ግን ድንገት እየመጣች እያለችው ሄሉ ወደ ቤዛ ከዛ አለመናደድና አለመበሳጨት ወይም መልሳ ጸጋ ማበሳጨት ስለፈለገ ቤዚቲ እና የትልና ሄሉን የኔ ቆንጆ እና የእናቴን ቁጥር እንደሰጠሽ ያልተነጋገርን መስሏት ጸጋ እንዲሁ በነፃ እየደከመች ነው ምናምን ትላታለች። ሄሉ ግን ሽንቷ ሊያመልጣት ነበር፣ ትንሽ ነው የቀረት ማለት ነው። ስለዚህ ዝም ብላ ትሄዳለች። ጸጋም ትናደድና የታባታቸው እነዚህ ልጆች እንዴት ብሽቆች ምናምን ብላ ትሄዳለች ማለት ነው። ምንም ልታረግ አለመቻሏ በጣም ተናዳ በቃ ማለት እንደሷ ልታጣላ ነበር። ግን ያው ቤዝቲ ሰርታላታለች። እየሄደች እያለ እንግዲህ ሄሉ ለማስረዳት ስትሞክር ዝም በይ እሷ እንድትናደድ ማለት መናደድ እንድታቅ ስለማልፈልግ ነው ይሄን ማደርገው፣ ዝም ብለሽ ሂጂ ትላታለች። ስለዚህ ከእሷ ለየት እንዳሉ ተወረውራትና እጇን ይዛን ነበር ወደ ቤታቸው ይበታተናሉ ማለት ነው። ሄሉም እንግዲህ ለአቡሻ ደውላ የሆነውን ሁሉ ትነግረዋለች ማለት ነው። እሱም እንግዲህ ምንም ማድረግ ትችያለሽ፣ አይዞሽ በቃ ምንም ማለት አይደለ፣ እኔ ፊክስ አደርገዋለሁ ይላል። እኔ ከቤዛ ጋር ተቆራርጫለሁ እያልኩ አንተ ስለምን ፊክስ ነው የምታወራው ምናምን ትለዋለች። ስለዚህ ወደዛም ወደዚህም ብሎ እሷን ሊያዝናና ሞክሮ እንግዲህ ሞዴሊንግ ሆኖ እንግዲህ ሲረማመድ ሲጫወትባት ነበረ። እሱም በቃ እዛ ፈታ ብሎ ቦጂ መጥቶ እንግዲህ ፈታ አድርጓቸዋል ማለት ነው። ስለዚህ ሄሉ ወደ ሙዷ ተመልሳለች ማለት ነው ባጭሩ። ሁለተኛው ፓርት ደግሞ እንግዲህ ለእንትና ሙዚቃ ጋበዛት ማለት ነው። ያሬዱ እንግዲህ ለሙዚቃ እየጋበዛት ነው በተደጋጋሚ ለቤዚቲ ማለት ነው። ዛሬ ግን እሱ አልነበረም ማለት ነው። ዘፋኞቹ ብቻ ሄደው ጋብዘዋታን ማለት ነው። እሷም ጋብዘዋለች ሙዚቃ ማለት ነው። ያው ሲገባበዙ ነበረ። ቹቻ ግን በጣም ደስ ብሏት እንደው እኔ ምነው ይሄን ላይፍ ለማየት አታደልኩም፣ ቀስቴ ቢሆን ልፈርሸው ልገጭለው እያለ ነበረ። ያሬድ ግን ስማርት የሆነ ልጅ ነው። ከዛሬ ከነገ እያስደመመኝ ነው። በቃ ያሬድን እንደዚህ አልጠበቅኩትም ነበር ብላለች ማለት ነው። ስለዚህ ምንም አልጠበቅኩትም ምንም ብትልም፣ ለማንኛውም እንግዲህ ያው ያሬድ ጋብዟታን እሷም ስለጋበዘችው በጣም ደስ ብሎት እንግዲህ ይሄዳሉ ማለት ነው። ይገናኙና እንዴት እንደዚህ ታደርጋለህ? ትጎዳለህ፣ ከእኔ ብትርቅ ነው የሚሻለው ትለው። እኔ ከአንቺ መራቅ አልፈልግም፣ እያፈቀርኩሽ መኖር ነው የምፈልገው ይላታል። እሷም እንድትጎዳብኝ ስለማልፈልግ ነው። እስከ መቼ ትጠብቀኛለህ ስትለው እስከ መጨረሻው እጠብቅሻለሁ አታስቢ የኔ ውድ ፍቅረኛ ብሏታል ማለት ነው። ስለዚህ በዛም የተነሳ ማለት ነው እየጠብቅሻለሁ ብለው ቅፍቅፍ ብለው እየተቃቀፉ እያለ ትመጣና ሁለተኛ እንደዚህ አይነት ተቃቅፋችሁ ባገኛቸው ውርድ ከራሴ ብላ ጸጋ ትጎርባቸዋለች። እሷም ምን አግባሽ አገባሽ ትላታለች። በቪዲዮ አስገድፌ ለእናትሽ ነው ማሳይልሽ ብላለች ማለት ነው። ጸጋም እንግዲህ የፈለግችውን ነገር አርጊ ምናምን ትላታለች። ያው ለዛሬ እንኳ አሳዝናችሁኝ አስኮንናችሁኝ ትቻችኋለሁ፣ ለነገው ግን ብትደግሟት ዋ ብላለች ማለት ነው።
ያው እንግዲህ ያለችው አለች ማለት ነው። በተደጋጋሚ እንደዛ ብትልም ያው እንግዲህ ያልተሳካላትም ጸጥ ብላለች። እንግዲህ በድጋሚ ደግሞ ያው ልታስፈራራት ትሞክራለች። ግን ጸጋ ምንም እየተዋጣለት አይደለም። ቹቻን ሁሉንም ነገር ነገረቻት ቤዛ መታ ማለት ነው። ስለዚህ ምን እናድርግ ቤዛ እንደዚህ ለቤዛ ስላዳመጨቻት ምን ይሻላል ብላ ስታማክራት እኔማን የሚሻለው ነገር ይችል ልፈርሻት ብላ ቹቻ ዘራፍ ስትል አይ ጸጋ ላይ የምናደርገውን ሙድ በልኩ ማድረግ አለብን ተንግዶዳ ስለዚህ ቦች እንትና እንድታሳስረው ትችላለች። ቀስቴ መረጃዎቿ እንዳለ አሉ ስልኳ ፎርማት አልሆነም ትላታለች። ችግር የለውም ምንም ታድርግ እኔ ግን አልለቃትም ብላ ቹቻም ትፎክራለች ማለት ነው። ስለዚህ ቹቻ ግን አንድ ነገር አስባለች። እሱም ሶሲን ይዛ ሶሲና ጸጋና አቤል ያው ጓደኛነት ስለጀመሩ ይዤሽ ሄዳለሁ ጓደኛ ይሁን ዛሬ አብራ ምናምን ብላ ሶሲም እሺ ብላ እንግዲህ ያው ትሄዳለች ማለት ነው። በሄዱበት ሰዓት እንግዲህ ጸጋና አቤል እየተቃቀፉ እያለ ሶሲ አይታለች። በጣም ደንግጣለች ማለት ነው። ሶሲ ያው ወንድሟን በዚች አይነት መሰሪ እንዴት ብላለች። እንግዲህ ቀርባ እንግዲህ እውነቱን ስለ ጸጋ ማንነት ሶሲ ትነግረዋለች ወይስ ሳትነግረው ነው የሚለውን ሌላው ጥያቄ ነው ማለት ነው። ቾምቤና እንትና ደግሞ እንግዲህ ያው ፊዮሪ ሁለተኛ መቅዲን ካላወራሃት ድጋሜ ማየትም አልፈልግም አትደውልልኝ ባለችው መሰረት ለጓደኛው ሲል እንግዲህ ፍቅረኛውን ያላትን እውነት እንዲሰማ አድርገዋል ማለት ነው። የሚስልበት ሄዳ ምንድን ነው የምትለኝ ምን ለምን ፈለከች ስትለው አለኝ የምትሆን እውነት እንዲሰማሽ ፈልጌ ነው ይላታል ማለት ነው። ስለዚህ አቤል ጋር ነው ወደ ሩም ይዘህ ስገባ ያየኸው? አዎ ነው ያየኸው። ስለዚህ አቤል ፊት ነው ሁሉንም ነገር የምነግርህ፣ እዚህ ምንም ልነግርህ አልችልም ትለዋለች። እሱም በመበሳጨት ለምን ይላል። አይ እዚህ ስለማታምነኝ ድጋሜ ሴሰኛ ብለህ ስትሰርበኝ ማየት ስለማልችል ብሎ ስለዚህ የተደወለበት የት ነው ብላ ትደውልበታለች። እሱም እህቱን እየጠበቀ እንደሆነ ትምህርት ቤት ስትመጣ ይነግራታል። ተያይዘው ይሄዳሉ ማለት ነው። ሌላው ትምህርት ቤት እንግዲህ ቾምቤና ሄቨን ማለት ነው ያው ፈታ እያለ ነው። ቾምቤ በጣም ያራዳ ልጅ የገጠር ልጅ ነው ማለት ነው። ቦጋለ እሷም ገኒ ናት ማለት ነው። እንትን እያሉ እያለ እንግዲህ ያው በተደጋጋሚ ያስቃታን ያጫውታታን እንቆቅልሽ እንካሴላምታ ነው የሚባለው እንካሴላምታ ምናምን እያሉ እንትን ይላሉ። ግን እሱ ያው ሊሰማት አልቻለም ወይም እንትን ሊል አልቻለም ማለት ነው። ስለዚህ ዮናስ ደግሞ በጣም እየተንጨረጨረ ያለ ስለሆነ ለምን እንዲህ ነው እንደዚህ የሚቀርባት ብሎ ማስጠንቀቂያ ቢሰጠውም ባለፈውም እንዳየነው ሙድ ይዞበት አንዴ በሀገረኛ አንዴ በአዲስ አበባኛ እያለ ግራ ሲያጋባው ነበር። ዛሬ ደግሞ ጭራሽ እንቆቅልሽ በይል ብሎ የእንቆቅልሽ ፎቶች መሳም ነበረ። ጉንጩ ስስመው አይቷን በቃ ቀጥል ብሎ ዮናስ እናቴ ኦቨር ወጥቷል። ቤትም ያው ለራሷ ስለምትፈልገው ከሱ እንዲርቅስ እንዳረገችው እና ለቾምቤን ደግሞ ሄዳ ሄቨን እንደወደደችው እና ይሄን እድል ተጠቅማ ሄቨንን የግልህ ማድረግ ትችላለህ ብለዋለች። እሱም እንግዲህ እሺ ብሏል ማለት ነው። እሺ ሀቢብቲ አንቺ ካልሽኝ የማላደርገው ነገር የለም ብሎ ተስማምቶ ሄዷል ማለት ነው። ሄርሜላን በቅናት ቅጠል እያለች ነበረ። እኔ እኮ ለወድድ ነበረ ትለዋለች። ታዲያ ምን ከለከለች? ስለ አሁን ግን ከሄቨን ጋር ያለህን ነገር ደግሞ አልወደድኩትም። ጀሪ እንድትበቃ ያትፈልጌ ነበር። ስለዚህ ሀሳብሽን ስለቀየርሽ እኔም ሀሳቤን እቀይራለሁ ብሎ ያው እንትን ይላታን ማለት ነው። እሷም ኦኬ ብላ ያው ትቷት ሄዳን። እሷም ተመሳይታለች ማለት ነው። ሚኪን ነው እንጂ የምትወጂው እኔን አትወጂም ብሏል። ለማንኛውም ወደዛም ወደዚህም ማለት ነው። ያው እንግዲህ የሄቨን እና የዩናስ ፍቅር የት ይደርሳን አላቅም። እንግዲህ ያው እሷም የእውነተኛ ፍቅረኛ ለማድረግ እየለፋች እየደከመች ነው። ድካሟን ፈጣሪ ቁጠርላት ሌላ ምን ይባላል ማለት ነው። እንትናም ቤቲም እና ሶሲም እንግዲህ ስኩሪቲ ስለተቀጠረባት በጣም እንትን ብላለች። በጣም ተበሳይታለች። በጣም ተናዳለች ማለት ነው። ለምንድን ነው የሚቆጥሩ እንትን የሚልብኝ ወንድሜ ብላለች። ያው ወንድሟም ለእሷ ደህንነት በማሰብ ነው ማለት ነው። ለዛሬ ነበረ ቪዲዮ ይሄን ይመስል ነበረ። እንግዲህ ያው ሶሲ ትነግራት እውነተኛ ማንነቷን የጸጋን ለወንድሟ ትነግረዋለች ወይስ አትነግረውም የሚለውን ኔክስት የምናየው ይሆናል። ለዛሬ ነበረ ቪዲዮ ይሄን ይመስላል። በድጋሚ እስከምንገናኝ ቸር ሰንብቱ። ይሄን ቪዲዮ ግን ላይክ፣ ሼር ማድረጋችሁን ፈጽሞ እንዳትረሱ እንድታበረታቱ በአክብሮት እጠይቃለሁ ማለት ነው። ለዛሬ ነበረ ቪዲዮ ይሄን ይመስል ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ።